ይህ የምትመለከቱት ቪዲዮ ብዙ ነገር ይነግረናል። አንደኛ ይሄ የጽንፈኛው ኃይል በቀጥታ ከሰራዊቱ ጋር ፊት ለፊት አይዋጋም። እንዲህ እየተደበቀ በሰው መኖሪያ ቤት ጣራ ላይ እየሆነ ነው የሚታኮሰው። በሁለተኛ ደረጃ ደግሞ እዚህ ቦታ ላይ ተደብቆ በመተኮስ ለዚህ በሚመለስ አጸፋ ለሚደርሰው ጉዳት ምንም ኃላፊነት አይሰማውም ወይም አይጨነቅም። እንደዚህ አይነት ነገር በውትድርና ግን ወንጀል ነው። በመሰረቱ ህዝብ ውስጥ ተደብቀ አትተኩስም። ተደብቆ ተኩሶ በአጸፋ በሚወሰደው እርምጃ ደግሞ ጉዳት ሲደርስ ያው እንደምታውቁት ፕሮፓጋንዳው፣ ሚዲያው እንደዚህ ሲቪል ኢላማ እንደዚህ ተጠቃ ይላል። ይሄ ግን አንዱ ሰራዊታችንን የሚገጥመው ቻሌንጅ ነው። እንዲህ አይነት ጉዳቶችን ለመቀነስ ሲል በሰራዊቱ ላይ በጣም መስዋዕትነት ይፈጠራል እና ይሄን ያውቃሉ። ሰራዊቱ ይሄንን አይመታም እዚህ ጋር ከዚህ እንደሚተኩስ ቢያቅ እንኳን ብለው ስለሚያስቡ ይተኩሳሉ። በቃ እንደዚህ ነው የሚያደርጉት። ያሳዝናል። ያው ከአሸባሪ የሚጠበቅ ነው።